እኛ ላይ ከሚታዩት ምልክቶች ውስጥ አንዱ ሰላማችን እናጣለን። መጀመሪያ 3 አይነት ሰላም አለ። በነገራችን ላይ ሰላም ሁሉም ቦታ አንድ አይነት አይደለም። 3 አይነት ሰላም አለ። የራሳችን የኛ የውስጣችን የግል ሰላም አለ፣ የሀገር ሰላም አለ፣ ከዛ በሃይማኖታችን ውስጥ ደግሞ ያለው ሰላም አለ። እነዚህ 3ቱ ሰላሞች ወሳኝ ዋና ሰላም ናቸው። እኛ ውስጥ ስላለው ስናወራ ግን ሰላማችን እናጣለን ሲባል ምን ማለት ነው? ይጠማብናል፣ የሰው ነገርም ይበረታብናል፣ የምንናገረው ነገር በሰው ፊት ይመርብናል። የተደረገብን የመተቱ አይነት በእርግጥ ይለያል፣ ይወስነዋል። ምን አይነት መተት የተደረገብን የሚለውን ነገር ማወቅ አለብን። መጀመሪያ አይምሮዋን አምጣ እውቀቱን አምጣ ተብሎ የተደረገ ከሆነ እውቀታችሁ ሲወሰድባችሁ ጭንቀት፣ አይምሯችሁ ይረበሻል፣ ጭንቀት ይመጣባቸዋል። ሰላም ማጣት ማለት ይሄ ነው። ገንዘቡን አምጣ ተብሎ የመጣ ሰላቢ ከሆነ ደግሞ በአጠቃላይ የምታዩት ህይወታችሁ ላይ የምታዩት ነገር በሙሉ ያሰክራችኋል፣ የምትፈልጉትን ነገር ስለማታገኙ ማለት ነው። በሌላ በኩል ደግሞ አጥፋበት ለምን በለጠኝ ተብሎ የሚላክባችሁ ከሆነ ደግሞ እናንተ በማደጋችሁ ደስተኞች ያልሆኑ ሰዎች በዙሪያችሁ እንደከበባችሁ የምታውቁበት በጣም ብዙ ሐሜትና ወሬ ትሰማላችሁ ማለት ነው። ያ እናንተን ያስጨንቃችኋል። ስለዚህ መጀመሪያ ሰላማችሁን የምታጡት ማለት ነው። ሰላማችሁን ታጣላችሁ። መተት እንደተደረገባችሁ ምልክቱ ከዛር መንፈስ ይልቅ መተቱ ቶሎ ባህሪ የመቀያየር ባህሪ ያለው፣ ጸባያችንን የመቀያየር ባህሪ ያለው። ለምን? ዛሩ ከልጅነት ጀምሮ አብሮ ስላደገ የሆነ ባህሪ ሰጥቶን፣ ባህሪያችን እግዚአብሔር የሚሰጠን ግን እንደ ባህሪያችን አስመስሎ ጸባያችን ላይ ባህሪያችን ላይ ጸባዩን ለጥፎ ከልጅነት ጀምሮ የምንታወቅበትን ጸባይ በህዝብ ፊት አሳይቶ ነው የምናደርገው። ስለዚህ ኦልሬዲ የታወቀ ነው። እናንተ ፍሉጥ ነው የምትሉታል፣ የታወቀ የተነገረለት ማለት ነው። መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ አመለኞች ጓደኞቻችሁ ከናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። የሰውነት ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ። ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን 4 ነገሮችን ይሰራል መንፈስ ቅዱስ። ዋናዎቹ፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወለዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው።
በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለ ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለ ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። አሁን የምነግርሽን 3 ነጥቦች በደንብ አስተውይ። በመንፈሳዊ ሕይወት መዛል ወይም በጸሎት መዛል የሚመጣብኝ ከምንድን ነው ነው ጥያቄሽ አይደለም? 3 ነጥቦች እናሻለሁ። አንደኛ በመጠኑና በልኩ ሆኖ ጸሎትን አለመጀመር ነው። መጠን ልክን አለማወቅ። ይሄ የእንቅልፍ ሰዓትሽን መሻማት ማለት ልክ እንደ ባህታውያንና እንደ መነኮሳት ማሰብ ማለት ነው። ይሄ በጣም ከባድ ነው ለከተማ ሰው። በመጠኗ በቃ ላንቺ በምትመጥንሽ መልኩ አንድ ውዳሴ ማርያም ጸልዮ ጸሎትን አድርሶ ለእግዚአብሔር የጸሎት መልስን ማግኘት ነው የመሰለ ነገር የለም። አርጋኖኑም ውዳሴ ማርያሙንም ያንንም ጨምረሽበት 2 ሰዓት 1 ሰዓት እየጸለሽ የጀመርሽ ከሆንሽ ከባድ ነው የሚሆነው። ስለዚህ ምንድነው መጠንሽን ማወቅ። እኔ መጸለይ ያለብኝ ይሄንን ብቻ ነው። በዚህ ሳምንት ይሄን ወይም ደግሞ በቀን አንዳንድ መልክ ብቻ መጸለይ። አንድ መልክ ለምሳሌ ዛሬ ተክልዬ ከሆነ ነገ ገብረ መንፈስ ቅዱስ ከዛ በኋላ ጊዮርጊስ እያልሽ መልካቸው መጸለይ። የሁሉም በረከት እንዲያድርብሽ የሁሉም ቃል ኪዳን እንዲደርስሽ የምትፈልጊ ከሆነ እኔ እንደዛ ነው የማደርገው። ባይዘው ከዛ በወር አንዴ ሊሆን ይችላል አንዳንድ ጸሎቶች ቶሎ ደጋሚ የማገኛቸው ከመብዛቱ የተነሳ ከሁሉም ቃል ቅዱሳን ቃል ኪዳን እንዳገኝ ነው። እና ልኬን አውቃለሁ፣ አላንጋጋውም። አንድ ጸሎት ከጸለይኩ በቂ ነው። ሰገድ አድርጎ ለጥ የእንቅልፍ ሰዓትሽን ማስተካከል። ስራሽ ምንድን ነው? ጠዋት ወጥተሽ ማታ የምትገቢ ነሽ። ከስራሽ ጋር የማይጋጭ የጸሎት ስነ ስርዓት ማዘጋጀት። የምትሰሪው ስራ ምን አይነት ስራ ነው የሚለውን ነገር አመቻችተሽ ለጸሎትሽን ፈተና አትሁኝበት፣ ለእግዚአብሔርም ፈተና አትሁኝበት። እግዚአብሔርን ፈተና አትሁኝበት ምን ማለት ነው? ራስሽ አክብደሽው የጸሎት ጊዜሽንና ሰዓትሽን አጣብሽ ማማረርና መቀዝቀዝ። ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ አይነት ነገር እንዳትሆኚ ቀስ ብሎ መውጣት ይሻላል። የሸንበቆ አይነት አስተዳደግ ሳይሆን እንደው የሸንኮራ አይነት አስተዳደግ ቢሆን ጥሩ ነው። ሸንበቆ ውስጡ ባዶ ነው፣ ቶሎ ያድጋል፣ ይንቋቋል እርስ በርስ። ሸንኮራ ከሆነ ግን ያው ታውቂያለሽ ውስጡ ጣዕም ያለው ክብደት አለው ምን አለውና ይጣፍጣል። ሁሉ ነገር ደስ ይላል። በቃ በመጠኑ ሲሆን ማለት ነው። እንደ ዛፍም ትልቅ ሆኖ አይደለም፣ እንደ ሽንበራም ትንሽ ሆኖ አይደለም። ሸንኮራ መካከለኛ ሆኖ በሰው ቁመት ልክ ሆኖ ይጣፍጣል ይባላል። እና አንዳንድ የሰው ልክ በጣም ያንቺ የጸሎት ልክሽን ማወቅ ያስፈልጋል። ሁለተኛ ደግሞ ትልቁ ነገር እንግዲህ መጀመሪያ ላይ ነገርኩሽ የጸሎትም የሰዓትሽንም ሁሉ ነገር ልክሽን ማወቅ ነው። ሌላው ሰይጣን የሚባል ነገር አለ። ሁለተኛ ላይ ሰይጣን ስትጸልይ ይፈታተናል። ይሄንን ፈተናውን ደግሞ መወጣት የምትችይው ሁሉ ጊዜ እያሸነፍሽው አይደለም፣ እየጣለሽ እየተነሳሽ ነው። ይሄንን ነገር አምነሽ መቀበል አለብሽ። ያ አንቺ ከተማ ላይ ሆነሽ የምታሸንፊው ገጠማ ነው። በባትና በምናኔ ውስጥ ሆኖ ደግሞ የሚሸነፉ ሆነው አይደለም። አባቶችም በምናኔ ውስጥ ህይወት ውስጥ ሆነው ብዙ አይነት ጾር ያመጣባቸዋል። የሐሳብ ጾር ያመጣል፣ የእንቅልፍ ጾር ያመጣል፣ የምን ጾር ያመጣል። እና ፈተናው ከባድ ነው። ከባድ የሚያደርገው ግን እንደ ዓለማዊ ቋንቋ እንጂ እንደ መንፈሳዊ ካየሽው በዚህ መጣህ ደግሞ ቆይ ደግሞ ይሄን አሸንፈሃለሁ፣ በዚህ ስትለኝ እኔ ደግሞ በዚህ አገኛለሁ እያልሽ ፈተና መሆኑን ማሰብ፣ ከአጋንንት የመጣ ፈተና መሆኑን ማሰብ ነው የሚያስፈልገው።
እነሳለሁ ወድቄ አልቀርም ነው የሚባለው እንጂ እኔ ሰነፍ ነኝ፣ እኔ ክፉ ነኝ፣ እኔ አይባልም። ገባሻል የምናገረው? አዎ። ሌላው ሶስተኛ ስጋ የሚባል ነገር አለ። ስጋ በባህሪው በልቶ ይደክመዋል፣ ታሞ ይደክመዋል፣ ተኝቶም ይደክመዋል፣ መነሳት ያቅተዋል። ስጋ ደካማ ነው ይላል መጽሐፍ ቅዱስ። መንፈስ ግን ወይም ነፍሳችን ግን ብርቱና ጠንካራ ንቁ ናት ይላል። ስለዚህ የተሸከምሽው ስጋ እስከሆነ ድረስ መስነፍ ያለ ነገር ነው እና በቂ የሆነ እረፍት መስጠት አለብሽ ለስጋሽ። በኋላ ፈተና ነው የሚሆነው። ማማረር የሚባለው ነገር የሚመጣው ይሄን ባለማወቅ ነው። በቂ የሆነ ነገር በቃ አይ አሁን ይበቃል፣ በልተሃል፣ ጠጥተሃል፣ እረፍት አድርገሃል፣ ከዚህ በኋላ ደግሞ መስገድ አለብህ ብለሽ ማሳመን፣ ህሊናሽን ማሳመን። ባይዘይ ስጋ ራሱ በራሱ ጆሮ ኖሮት አይሰማም። ይሄ ጆሮሽ እኮ ስጋ ነው፣ ግን በዚህ ውስጥ ያለው ታምቡሩ ግን ከነርቭ ጋር የተገናኘ ከአይምሮ ከነፍስ ጋር የተገናኘ ነው። እኔ ሳውራ የምትሰሚኝ እኮ በዚህኛው ጆሮሽ አይደለም፣ በነፍስሽ ጆሮ ነው የምትሰሚኝ። ስለዚህ ስጋሽን ለማሳመን የምትናገሪው ቃላት በውስጥ በኩል ራስሽን ነው የምታሳምኘው። ነፍስሽ ለደመ ነፍስሽ ነው የምትነግራት ማለት ነው እንጂ ስጋ በራሱ ምንም ሙት ነው። እና ስጋ መሸከምሽን አትርሺ ነው እንግዲህ ሶስተኛው ነገር። እና ምንም ማለት አይደለም። በጸሎት ስትሰንፊ ለመበርታት ማሰብ ብቻ ነው የሚጠበቅብሽ። ሰንፍ ያለው አይደል? አዎ መበርታት ነው። ሌላ ምንም ነገር የለውም። አጋንንት እየፈተነኝ ነው፣ አሸንፈዋለሁ፣ ቅዱስ ሚካኤል ይረዳኛል። ብዙ ጊዜ እንደዚህ ስጋ ሲደክም ቅዱስ ሚካኤል የሚያበረታን ይባላል። ይሄ የቅዱሳን አባቶቻችንም ጠባቂ ስለሆነ ስጋ በጣም በመንፈስ ሲዝል መስገድ መጸለይ ሲያቅተን እንቅልፍ ድብትብት ሲያደርገን በጌታችን በኢየሱስ ክርስቶስ ስም ጸልየን ከዛ በኋላ ቅዱስ ሚካኤል ጸራሞና ደራሞ የሚባለው መንፈስ ይገስጽልኝ ያለሽ። ጸራሞ የሚባለው በቁም መተኛት ነው። ደራሞ ደግሞ በእንቅልፍ በስጋ መተኛት ነው። እነዚህን የእንቅልፍ መናፍስቶችን የፍዘት መናፍስቶችን በሙሉ የሚያርቅልሽ ቅዱስ ሚካኤል ነው። ምን ማለት ነው? ጠባቂ መላእክቶችሽ ወይም በዙሪያሽ ያሉት ቅዱሳን ያንቺን ግንዛቤና ያንቺን ጥንካሬ አይተውሩ ከአንቺ ጋር የሚሆኑት። ማማረር የሚባል ነገር በፍጹም ከአንቺ መውጣት የለበትም። ትናንትና መንፈሳዊ ሕይወትን ስትጀምሪው የዛሬ ዓመት ስትጀምሪው በጣም ደስ ብሎሽ ትምህርታችንን ወደሽው ምናምን ልክ እንደ ባህታዊ ጀምረሽው ሊሆን ይችላል። ጥሩ ነው እኮ ምንም ማለት አይደለም። ያንን ጊዜ አሁን ስቀሽ ልታሳልፊ ትችላለሽ። ወይኔ ያኔ እኮ ስጀምር እንደዚህ ሆኜ ነበር ትያለሽ። ግን አሁን ላይ መማር ያለብሽ ምንድነው? አንድን ጸሎት በማስተዋል ጸልዬ፣ አንዷን ትንሿን ጸሎት በማስተዋል ጸልዬ ልጽደቅባት፣ ከዛ በኋላ ሰላም ሆኜ ልተኛ። ጸልያለሁ የሚለው ስሜት በራሱ እኮ ደስ ይላል። ግን መንፈስሽ ተበትኖ አይምሮሽም ተሰርቆ ጸልየሽ ተኝተሽ ራሱ ደስ አይልሽም። ዝም ብዬ እኮ ነው መጽሐፉን የገለጥኩት እንደው እኔ እኮ ሰነፎኛለሁ ትያለሽ። እና በተረጋጋ መንፈስ 10 ደቂቃና 15 ደቂቃ ጸልዮ መተኛት የህሊና እረፍት ነው። ጸሎቱም ያደርጋል፣ አንቺም እንደ ጸልየሽ እርግጠኛ ትሆኛለሽ ማለት ነው። ሌላው ግዳጅሽን ነው እንጂ የተወጣሽው በአንቺ ጸሎት አይደለም የምትድኚው። በእርግጥ በመጸለይሽ ሰይጣንን ታቃጥ ይሆናል፣ ስጋሽን ለነፍስሽ ታስገዢ ይሆናል። ከዛ ደግሞ ስርዓትና ህግን በመከተልሽ ለመንፈስሽና ለህሊናሽ እርካታ ሊሰማሽ ይችላል እንጂ የመፈወስ የማዳንና ምህረት የመስጠት ድርሻው የእግዚአብሔር ነው። በአንቺ ድካም አይደለም የምትድኚው። ቅዳሴ 2 ሰዓት ሙሉ ቆመን ስናስቀድስ እግዚአብሔር የማይሰማ ሆኖ አይደለም ይባላል። እግዚአብሔር በ2 ሰዓት ቅዳሴ ስለጮህ አይደለም። 2 ሰዓት ሙሉ ቆመን ስላስቀደስን ግን የሚገራ ነገር አለ። ዲያብሎስም ይገራል፣ በቁጥጥር ውስጥ ይውላል፣ ስጋችንም ደግሞ ይገራል ማለት ነው። ያንን ኮንትሮል ማድረግ እንድንችል ነው ቅዳሴ መረዘሙ የተፈለገውና አንቺም ጋር ቻሌንጁ ያስፈለገው ምንድነው? መውደቅ መነሳት የግድ ነው። የሰው ልጅ ባህሪ ነው። የሰው ልጅ ጸባይ ነው። ከሆነ ውድቀት በኋላ የመጣብን ነገር ነው። ማመስገን እስክትችል ድረስ ይሄን ነገር እንደ መጥፎ ነገር አትዩ። በጸሎት መድከም ያለ ነው፣ ሁላችንም ላይ ያለ ነው። ግን መነሳት እግዚአብሔር የሚጠላው መውደቅን አይደለም ወድቆ መቅረትን ነው ይባላል። እና ስትሰንፊ ይህችን ሳምንት ይህችን ጊዜ እንግዲህ ሰንፊያለሁ። አሁን ጾም ሲፈታ ፈተና ነው። በቃ ፍስግ ሲሆን በቃ ይከብደኛል፣ ሰውነቴ በጣም ደስ አይልም። እዛም ስትል በቃ ብዙ ቦታ ላይ መጠራት አለ። ያ ነገር ልክ ጾም ሲገባ እንዴት ደስ እንደሚለኝ በጣም ነው የሚመቸኝ። በቃ ጾም ሲገባ ሰብስብት ያለሽ ስጋም አርፎ ይቀመጣል። ያልከሰከሰም እዛም አይልም። በቃ ስርዓቱን ይይዛል። እና አንዳንዴ ሁኔታዎች በራሳቸው ድካማና ብርቱ ያደርግሻል። ወቅቱን ማየት ያስፈልጋል። ክረምት ነው፣ ጾም ነው፣ በጋ ነው፣ ምንድነው፣ የት ነው ያልኩት የሚለውን ነገር አይተሽ አግዢው ህሊናሽን።